ህዳሴው ግድብ ይፋ መደረግ በኋላ ነው ብዙዎቻችን የሰማነው ስለሱ ነገር። ከጥንት ስልጣኔዎች አንዱ የአባይ ስልጣኔ ተብሎ የሚታወቅ ነው። አባይ ላይ ግድብ መገደብ ይችላሉ ማድረግ ይችላሉ ሚል ነው። አባይ ሲነሳ ግብጽ ይነሳል። አባይ ሲነሳ የቅኝ ግዛት ህጎች ይነሳሉ። ምንድነው ምላሻቸው የነበረው? ሶሪያና ግብጽ ኮንፌደሬሽን ፈጥሮ ነበር ባንዶ። ማን ኃላፊነቱን ወሰደ? ኢንትሮ የሚባል አዲስ አበባ ላይ ተቋቋመ። አሁንም የመነዘርን የምንጠቀማቸው ብዙ ጥናቶች አሉ ከኢንትሮ የናይል ቤዚን ኢኒሺዬቲቭ እንዲጀመር ምክንያት ሆኗል። ኤንቢአይ ከተመሰረተ ከ13 ዓመት አካባቢ በኋላ ይመስለኛል ኡንዱንጉ የሚባል ስብስብ ነበር። 6 ወር አካባቢ በሚስጥራዊነት እንዲንቀሳቀስ ሲደረግ ምንድን ነበር ስሜቱ? ታሪኩ ከዛ ቀጠለ ማለት ነው። የህዳሴ ግድብ ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምን አላችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። በዛሬው ጉዳያችን የምናነሳው ጉዳይ ሰሞኑን እያነሳን የነበረው ሰሞኑን ብቻ ሳይሆን ላለፉት 14 ዓመታት ስናነሳው የነበረው ጉዳይ ነው። አሁንም ማንሳታችንን ማውራታችንን አንታክትም። የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ነው። በዚህ ጉዳይ ደግሞ ዛሬ ያገኘናቸው እንግዳ የታላቁ የኢትዮጵያ ህዳሴ ግድብ ሲጀመር በወቅቱ የውሃ ሀብት ሚኒስትር የነበሩ አሁን የውሃና ኤነርጂ ሚኒስትር ዴኤታ የሆኑት አምባሳደር ዶክተር አስፋው ዲንጋሞ ናቸው። በጣም ብዙ ታሪክ ያወሩናል። በተለይም ደግሞ በወቅቱ ስለነበረው የውሃ ድርድሮች ያወሩናል። እንዲሁም ደግሞ ስለ ኤንቢአይ የአባይ ተፋሰስ ትብብር በደንብ ያወሩናል። ከሳቸው ጋር ነው ቆይታ የምናደርገው። እናንተም አብራችሁን ከቆያችሁ ብዙ ታተርፋላችሁ። አብረን እንቆይ። ዶክተር አምባሳደር በጣም ነው ማመሰግነው ፈቃደኛ ስለሆኑ። አመሰግናለሁ። ረጅም ጊዜ ነው ከውሃና ኤነርጂ ጋር ረጅም ጊዜ ያሳልፈዋል። ምን ይመስላል ከውሃ ጋር መቆየት? በፌደራል ሌቨል ብቻ ሳይሆን እኔ ከክልል ጀምሮ ረጅም ጊዜ ከውሃ ጋር ቆይቻለሁ። በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በቀድሞ ኦልሞስት ወደ 10 ዓመት የሚጠጋ ጊዜ የውሃ ልማት ቢሮ ኃላፊ ነበርኩ። መጀመሪያ ውሃና ማዕድን ኤነርጂ ልማት ይባል ነበር። በኋላ ውሃ ልማት ቢሮ ይባል ነበርና እስከ 88 እስከ 98 መጀመሪያው ወር ድረስ እዛ ነበርኩ። ከጥቅምት 1 98 እስከ መቀጠለው ጥቅምት መጨረሻ ሄዳር ነው ከዚህ ለቅቄ ወጣሁትና የውሃ ሀብት ሚኒስትር ይባል ነበር። እዛን ጊዜ ሚኒስትር ነበርኩኝ እና እንግዲህ ከውሃው ጋር ተያይዞ ረጅም ጊዜ ቆይቻለሁ። መሃል ላይ ከውሃ ብዙም ባይርቅ ሱካር ኮርፖሬሽን ገባው። ከዛ ጥቂት ጊዜ ነዳጅና ተፈጥሮ ጋዝ አካባቢ ላይ ሰርቼ ነው ወደ ዲፕሎማሲው ዓለም ሄድኩትና በዲፕሎማሲው ዓለምም በህንድ የኢትዮጵያ ባለሙሉ ስልጣን አምባሳደር ነበርኩ። ከዛ ወደ ኩባ ያልኩኝ ከኩባ እንግዲህ ጨርሼ ተመልሼ መጥቼ ጥቂት ጊዜ ውጭ ጉዳይ ሚኒስትር ቆየው ለ6 ወር ያህል። ከዛ ወደዚህ ወደ ውሃና ኤነርጂ ሚኒስትር ተመልሼ መጥቻለሁ እና እንደተባለው ረጅም ጊዜ ከ2014 ጥር እስካሁን ድረስ እንግዲህ እዚህ በመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴኤታ ሆኜ እየሰራሁ እገኛለሁ። የአባይ ተፋሰስ ትብብር ናይል ቤዚን ኢኒሺዬቲቭ በፈረንጆቹ 1999 ሲመሰረት ሂደቱ ውስጥ የነበሩ ሰው ነውና ብዙዎቻችን የምናውቀው ናይል የኤንቢአይን ከህዳሴው ግድብ ይፋ መደረግ በኋላ ነው ብዙዎቻችን የሰማነው ስለሱ ነገር። እንደዚህ የሚባል ነገር እንዳለ ሁሉ የሰማነው ያኔ ነውና እንዴት ተጠነሰሰ? እንዴት ታሰበ? አመሰግናለሁ። እንግዲህ ታሪካዊ ዳራ መስጠት ተገቢ ነው ማለት ለሚቀጥለው ትውልድም ብዙ እንዲማሩ ለማድረግ የአባይ ጉዳይ ያው ሁሉ ጊዜ በኢትዮጵያኖች ስነ ልቦና ውስጥ ረጅም ጊዜ የቆየ ጉዳይ ነው። አባይ ሲነሳ ግብጽ ይነሳል። አባይ ሲነሳ የቅኝ ግዛት ህጎች ይነሳሉ። አባይ ሲነሳ ደግሞ ሁሉ ጊዜ ቁጭት አብሮ ይነሳል።
ስለዚህ አባይ ከኦሪት ዘመን ጀምሮ የነበረ እግዚአብሔር ከፈጠራቸው ገነትን ከሚያጠጡ 4 ወንዞች አንዱ የነበረ ከመሬት ከተፈጠረችበት ጊዜ ጀምሮ ደግሞ ወደ ሰሜን በኩል እንግዲህ በተለየ ሁኔታ ወደ ሰሜን የሚፈስ ወንዝ ነው እና ይሄ ወንዝ ታሪኩ ረጅም ነው ምድር ከተፈጠረበት ጊዜ ጀምሮ ያለ መለኮታዊ ኃይልም እጅ ያለበት በኢትዮጵያኖች ኢትዮጵያ የምትባለው ምድር የቀድሞ የኩሽ ምድር ይባል የነበረው ከተፈጠረበት ጊዜ ጀምሮ ከኛ ስነ ልቦና ጋር የተያያዘ ታሪክ ያለው ነው እና ይሄ አባይ ብዙ ታሪኮችን አልፏል ብለን ብንወስድ አሁን ደግሞ ወዳለንበት ደረጃ ላይ በመጣበት ጊዜ የአገሮች የህዝቦች የእድገት ደረጃ ጋር አብሮ ደግሞ የሚሄድ ነው ከጥንት ስልጣኔዎች አንዱ የአባይ ስልጣኔ ተብሎ የሚታወቅ ነው ይሄ ከአባይ ቤዝን ጋር ተያይዞ ብዙ ጊዜ ጎልቶ ይወጣ የነበረው ከግብጾች ጋር የተያዘ እንጂ ከኛ ከኩሽ ህዝቦች ከኢትዮጵያ ህዝብ ጋር ብዙ ጊዜ አይነሳም ነገር ግን ያ ስልጣኔ በአባይ ላይ የነበረ የኛም ስልጣኔ ነው እና ግብጾችን ባንድ ወቅትም ያው ኢትዮጵያኖች በስፋት ቅኝ ግዛት አድርገው ያስተዳደሩበትም እንደነበረ እናውቃለን ቅኝ ግዛት ታሪክ ያው የኮንቴምፖራሪ ታሪክ ብቻ ነው የሚታየው እንጂ ድሮ ያው በጦርነት አንዱ ነገስት ሌላውን ነገስታት ሲያሸንፍ የነበረ ታሪክ ብዙ ጊዜ አይነሳም እና ግን ያው ከዚህ ጋር ተያይዞ ረጅም ጊዜ የቆየ ጉዳይ ነው አሁን ወደ ዘመናዊው በመጣበት ጊዜ አባይ የልማት ኢሹ ሆኖ የመጣበት ሁኔታ እንደሆነ እናያለን እንግዲህ አንዳንድ ጊዜ ላይቭሊሁድ ባንድ በኩል ይታያል ሰዎች ከወንዝ ጋር ተያይዞ የሚኖራቸው የኑሮ ሁኔታ ይታያል ኑሮ ዘይቤ ይታያል በሌላ መልኩ ደግሞ ከልማት ጋር ተያይዞ ደግሞ የሚታይ ነው ሆኖና እነዚህ ቅኝ ተገዢ የነበሩ አገራት በተፋሰሱ ውስጥ ያሉ ያው አብሮ መነጋገር የተጀመረው በ1960ዎቹ አካባቢ ላይ ነፃ ከወጡበት ጊዜ ጀምሮ የሚታይ ታሪክ ነውና የተለያዩ ደረጃዎችን አልፎ አሁን ያንን እንግዲህ መናገር ረጅም ጊዜ ወስናልና ወደ ኤንቢአይ መጠንሰስ ነው አሁን አንተ ጥያቄ አነሳው ይሄ ታሪካዊ ዳራውን እንደገለጽኩልህ ይሄ እያደገ ሲመጣ በ1999 የአባይ ኢሹ አሁን የልማት ኢሹ እየሆነ ሲመጣ አገሮች ይሄንን ወንዝ የሚጠቀሙ የሚጋሩ ብዙ ናቸው እነዚህ ደግሞ በዓለም አቀፍ ህግ መሰረት መመራት አለበት የሚል አቋም ይያዙ ሲመጡ የናይል ቤዚን ኢኒሺዬቲቭ እንዲጀመር ምክንያት ሆኗል ማን ኃላፊነቱን ወሰደ ናይል ቤዚን ኢኒሺዬቲቭ በሚጀመርበት ጊዜ ሁሉም ለመልማት ፍላጎት ያሳየ ሲመጣ ይሄ ፍላጎት ያሳየ መምጣት ደግሞ ሀብቱን ለመቀራመት ኢሹ ይሆናል ይሄ ኢሹ መሆን ደግሞ ችግር የሚያመጣ ስለሆነ ከዛ በፊት ቀደም ብሎ በ1997 እንደ አውሮፓ አቆጣጠር በዓለም አቀፍ ደረጃ ያው ዩናይትድ ኔሽን ኢኒሺዬት አድርጎት ጀምሮት የነበረው ናን ናቪጌሽናል ዩዝ ኦፍ ዋተርስ የሚል ህግ ወጥቶ ነበር አንድ ትልቅ ኮንቬንሽን ያ ኮንቬንሽን ከጸደቀ በኋላ ከዚህ በፊት የነበሩ ዓለም አቀፍ ህጎችን ወደ አንድ ወጥነት ያለው ሁሉንም የሚያሳትፍ በሁሉም አካባቢ ላይ ተቀባይነት ያገኘ ፕሪንሲፕሎች መቀመጥ ጀመሩ ከነዛ ፕሪንሲፕሎች አንዱ ሁለቶቹን ብቻ ብጠቅስ የጋራ የሆነውን ወንዝ የምንጠቀምበት ፍትሃዊ እና ምክንያታዊ አጠቃቀም የሚባል ብዙ ጊዜ reasonable and equitable utilization የሚባለው ኮንሰፕት ነው
ያ ኮንሰፕት እዛ ኮንቬንሽን ውስጥ ገብቷል በዚህ ኮንቬንሽን መሰረት መመራት አለበት የሚል ሐሳብ መጣ ሁለተኛው without causing significant harm ወይም ጉልህ የሆነ ለዳውንስትሪም አገሮች ጉዳት ማያስከትል ጉልህ ጉዳት የሚባለው ራሱ ኢንተርናሽናል ትርጉም ብዙ አለውና ጉልህ ጉዳት በማስከትል መልኩ ጥቅም ላይ የሚውልበት በሚል የተቀመጠ ፕሪንሲፕል አለ እነዚህ ሁለቱ ፕሪንሲፕሎች አብዛኛውን አካባቢ ጋይድ የሚያደርጉ ጉዳዮች ስለሆኑ የጋራ ውሃ የሚለው ኮንሰፕት ደግሞ የትራንስባውንደሪ ኮንሰፕት በስፋት እየተቃኘ እየተናኘ የመጣ ጉዳይ ስለነበረ እንግዲህ ይሄ በ10 ሀገሮች አካባቢ ላይ የሚያልፍ 10 ሀገሮች የሚጋሩት ወንዝ ነው ወሰን ተሻጋሪ ደግሞ የአንድ ሀገር ብቻ ሀብት አይደለም የሁሉም አካባቢ ሀብት ነው ይሄንን ሀብት ደግሞ ሁሉም አካባቢዎች ሁሉም ሀገሮች ተጋሪ የሆኑ ሀገሮች አንድም ካንድ በላይ የሆነ የሚጠቀሙበት አካባቢ ላይ ጥቅም ላይ ሲውል ፍትሃዊ በሆነ መንገድ ምክንያታዊ በሆነ መንገድ መጠቀም አለባቸው ይሄንን ሲጠቀሙ ወንዙ ሄዶ በሚያርፍበት አካባቢ ላይ ላሉ ህዝቦች ደግሞ ጉልህ የሆነ ጉዳት በማስከተል መልኩ የምን ሁሉም የተስማማበት ፕሪንሲፕሎች አሉ ይሄንን መነሻ በማድረግ በናይል አካባቢ ላይ አሁን ለመልማት የሚፈልግ ነገር ግን እንዳንለማ ማነቆ የሆኑ ከዚህ በፊት የተፈረሙ ህጎች አሉ እኛ አባል ያልሆንንበት የሚባል ሐሳብ ተነሳ አንደኛው በወንዙ ላይ በ1929 እንደ አውሮፓ አቆጣጠር በቀኝ ግዛት ጊዜ የቀድሞ የብሪቲሽ ኤምፓየር የኢስተርን አፍሪካ አገሮችን ወክሎ የተፈራረሙበት ውል አለ ከዛ በፊት በአገሮች መካከል ጥቃቅን ነገሮች የተፈረሙ አሉ አሁን ለምሳሌ በኢትዮጵያ መንግስትና በብሪቲሽ ኤምፓየር መካከል በ1902 በንጉስ ምኒልክ ዘመን የተፈረሙ ውሎች አሉ ያ ውል የድንበር ውል ነው እዛ ውል ውስጥ አንድ አርቲክል 3 የሚባል ከአባይ ጋር የተያዘ ውል ነች አርቲክል የገባች አለች እንግዲህ የኢትዮጵያ ንጉስ ነገስት የአባይን ወንዝ አረስት አረግም የሚል ነገር አለ አረስት አረግ ማለት ገድቦ አያቆመውም ነው ናቹራል ኮርሱን ማለት ነው እንጂ ጥቅም ላይ አውል የሚል መነሻ የለውም እንግዲህ ያ መከራከሪያ ሊሆን አይችልም ምክንያቱም ውሎ የተገባው ከብሪቲሽ ገቨርንመንት ጋር የነበረ ነው ያን ጊዜ ሱዳንን ትርጉሙም ሌላ ትርጉሙ እነሱ ግብጾች መከራከሪያ አድርገው ያቀርቡታል ይሄንን በ1908 እንደዚሁ ከጣሊያንም ጋር ከፈረንሳይም ጋር እንደዚሁ የተፈረሙ ውሎች አሉ ከወንዞች አጠቃቀም ጋራ እነሱን መነሻ ያደርጉ ያቀርባሉ ግብጾች ነገር ግን ዋናና ትልቁ ማነቆ ሆኖ የቆየው የ1929 ህግ ነው የ1929 ቢያንስ የናይል ተጋሪ አገሮችን ኢኳቶሪያል ሌክስ የምንላቸውን የሚያካትት ኢትዮጵያንም አፌክት የሚያደርግ ሱዳንንና ግብጽን በዚያን ጊዜ በከፍተኛ ደረጃ በተወሰነ መልኩ የሚጠቅም ህግ ሆኖ ቆይቷልና እዛ ህግ ላይ ለግብጽ ቬቶ ፓወር ሰጥቷል ቢያንስ ሌሎች ሀገሮች ውሃውን የናይሉን ወንዝ እንዳይ በሚጠቀሙበት ጊዜ ግብጽ ዘንድ ይሁንታ ማግኘት አለባቸው የሚል አለ ይሄ ቬቶ ፓወር ነው ከዛ በኋላ ደግሞ ባይላተራሊ የተፈረመ ህግ ነበር 1959 የ1959 ላይ የተፈረመው ህግ ከሱዳን ጋር የተፈረመ ነው እሱ ራሱ የራሱ የሆነ ታሪካዊ ዳራ አለው ግብጾች በአካባቢው ያው ሱዳንን ለመቆጣጠር የሚፈልጉ ፓወር የነበራቸው ነበሩ ምክንያቱም ግብጽ ነፃ የወጣችው 1922 እንደ አውሮፓ አቆጣጠር ነው ከማን ከብሪቲሽ ሱዳን 1956 ነፃ ወጣች ነፃ ስትወጣ ነፃ የወጣው መንግስት የአባይ ውል 1929 ላይ የተፈረመው እኛን የሚጎዳ እንጂ የሚጠቅም አይደለም የሚል አቋም መያዝ ጀመረች እነነ ይዛ ከኢስተርን አፍሪካ ሀገሮች አካባቢም በተለይ ደግሞ ከኢትዮጵያ ጋር መቀራረብ በሚጀመርበት ጊዜ ከዚህ በፊት ኢትዮጵያ ስትቃወም ስለነበረ
በንጉሱ ዘመንም ያውል ሲፈረም ተቃውሞ ዲፖዚት ተደርጎ ስለነበር ያንን ይዞ መንቀሳቀስ ሲጀምሩ መፈንቅለ መንግስት እንዲደረግ ነው ተደረገው በሱዳን ውስጥ። ያ መፈንቅለ መንግስት 1958 አካባቢ ላይ ወደ መጨረሻ አካባቢ ሲደረግ አንድ ጀነራል አብደላ ይመስለኛል ስልጣን ላይ መጣ። ስልጣን ላይ ከመጣ በኋላ ግብጽ አድፍጣ የነበረውና ይሄንን መፈንቅለ መንግስት እንዲሆን ያመቻቸች እሷ ስለነበረች የደገፈች እሷ ስለነበረች ህጉን የጋራ ውል ማድረግ ያስፈልጋል። የሱዳንን በሚመልስ መልኩ ነገር ግን እነሱን በሚጠቅም መልኩ አዘጋጁ። የመጀመሪያው አግሪመንት ወደ 22 ቢሊዮን ሜትር ኪዩብ ውሃ ክፍፍል ውስጥ አልገባም ነበር። ለግብጽ 48 ለሱዳን 4 ቢሊዮን ሜትር ኪዩብ ነበር 1929 የሰጠው። አሁን 22ቱን መከፋፈል አለብን ብሎ ወሰኑና 14.5 ቢሊዮን ሜትር ኪዩቡን ለሱዳን ዲፊውዝ ለማድረግ ተቃውሞን ማለት ነው ከሌሎቹ ጋር እንዳትሄድ በማድረግ 1959 ላይ 14.5ቱን ለዛ ሲሰጥ ወደ 7 ቢሊዮን ሜትር ኪዩብ ደግሞ 7.5ቱን ለማን ሰጠ? ለግብጽ። 48 ሲደመር 7.5 55.5 የሚሉት ሁሉ ጊዜ እሱን ታሪክ ነው። አሁን ምን አደረገ? የመጀመሪያው ቬቶ ፓወር ሰጥቷቸው ነበር። አሁን ሞኖፖሊ ወሰዱ። ሁለቱ አግሪመንቶች ለግብጾች ቬቶ ፓወር ፕላስ ሞኖፖሊ ሰጣቸው። 1959 ባይላተራሊ ሲፈርሙ 1929 ላይ የነበረው ደግሞ አላፈረሱም። ስለዚህ አሁን ሁለት አፐር ሃንድ ይዛ ግብጽ አካባቢውን ዶሚኔት አድርጋ ስታምስ ቆየች። የውሃ ጉዳይ ሲነሳ ሌሎች ጥያቄ እንዳነሱ መከላከል ጀመረች። በዚህ መካከል ከፍተኛ የሆነ የሃይድሮ ፖለቲክሱ አካባቢ ላይ አፐር ሃንድ ለመያዝ ስልጠና በስፋት እየወሰዱ መሄድ ጀመሩ። ስልጠናውን እየወሰዱ የሰው ኃይል እያበቁ ኢኮኖሚካሊ ዴቨሎፕ እያደረጉ ሄዱ። በ1960ዎቹ እንደ ኢትዮጵያ አቆጣጠር የሃይዳም አስዋን ሃይዳም ገነቡ። በገማል አብደል ናስር ጊዜ ገማል አብደል ናስር በ1952 ከንጉስ ፋሩክ መፈንቅለ መንግስት አድርጎ ስልጣን ላይ ወጥቷል። ስለዚህ በ1956 ወር 58 አካባቢ ህዳሴ ግድብ አመለካከታቸው ሶሻሊስት ኦሪየንቴሽን ስለነበረ ሶቪየቶች ረዷቸውና ግድቡን ገነቡ። ይሄ ግድብ በሚገነባበት ጊዜ እንግዲህ ሞኖፖሊው እዚህ ላይ እንደተጠቀማቸው ይታያል። ማንንም አስፈቅደው አይደለም የገነቡት። ውሃውን እንደመጣ ስቶር የሚያደርጉበትን ሱዳኖችን በድለው ዛ ድንበር አካባቢ ነው ውሃው ኢምፓውንድ ሲያደርግ ወደ ኋላ እንትን ሲያደርግ አብዛኛውን የሱዳን ገበሬዎች ብዙዎችን ነው ያፈናቀለው። እንግዲህ በታሪክ ላይ ኢንቫይሮንመንታሊ ጥናት ሳይኖር ሪሴትልመንት ፕላን ሳይኖር ብዙ ጎርቷቸው ተጨማሪ ውሃ እንኳን ቢመጣ ወደ ኋላ መልሼ ሰጣቸዋለሁ የብል አርቲክል ውስጥ ያስገቡትን ሁሉ ጥቅም ላይ ሳይውል ሙሉ በሙሉ የአንበሳውን ድርሻ ግብጾች ወስደው ቆይተዋል። ተቃውሞ እንኳን በሱዳን በኩል ሲነሳ ያንን በኃይል የጨፈለቁት የቆዩበት ታሪክ ነው የነበረው። ስለዚህ እነዚህን ሁለቱን ህጎች ሌሎች አገሮች አሁን ነፃ እየወጡ ነፃ እየወጡ ሲመጡ ኮሽን ማድረግ ጀመሩ። ይሄ ኮሽን ማድረግ መጀመር ብቻ አይደለም። አሁን ለምሳሌ በኬንያም በኩል በኡጋንዳም በኩል በተለይ ደግሞ ቦልድሊ እነነሬሬ ያኔ የታንዛኒያ ፕሬዚደንት ነበርና የቅኝ ግዛት ህጎች አይገዙንም የሚል ጠንከር ያለ አቋም ያዙ። አሁን ይሄ ነገር ኮምፎርት እየነሳቸው መጣ በግብጾች በኩል። ይሄ አንድ ጉዳይ ሆኖ በሌላ መልኩ ደግሞ እነዚህ ቅኝ ገዢዎች ደግሞ ግብጽን ፈበር ማድረግ የጀመሩበትም ሁኔታ ስለነበረ ተቃውሞ ብዙ ርቀት አይሄድም። ባንድ በሌላ
ኢኮኖሚካሊ ዴቨሎፕ ያደረጉ ፖለቲካሊ ተሰምነት ያላቸው በዓለም አቀፍ ሌቨልም ትልቅ ስፍራ የነበራቸው እንግሊዝ ፈረንሳይ እንደዚሁም እንደ አሜሪካ እና ሌሎቹ ግብጾችን ፌቨር ያደረጉ እየደገፉ የመጡበት ሁኔታ ስለነበረ ግብጾች እችን ይዘው አፐር ሃንድ ያዙ በሌሎቹ አካባቢዎች ላይ ደግሞ አብዮቶች እንዲፈነዱ በተደጋጋሚ መንግስታት እንዲለዋወጡ አንረስት እንዲፈጠር ምክንያት የሚሆን የፖሊሲ አቅጣጫ ነው የተከተሉት ግብጾች ምክንያቱም የላይኞቹ የአባይ ተፋሰስ ሀገራት ሰላም ከሆኑና ከተረጋጉ ወደ ልማት ይመለሳሉ አባይ ላይ ግድብ መገደብ ይችላሉ ማደግ ይችላሉ ሚል ነው ትክክል ነው ይሄ አይነት አስተሳሰብ ዴቨሎፕ ስለተደረገ አሁን ለምሳሌ የኛን ሀገር እንኳን በመለከትበት ጊዜ መጀመሪያ የተቃውሞ እንቅስቃሴ የተጀመረው በኤርትራ በኩል ነው ኤርትራ የመጀመሪያዎቹ ኤርትራን ሊበሬሽን ፍሮንት የሚባለው የለፈ የሚባለው ሳላይ ሳቤ መቀመጫውን ግብጽ አርጎ በግብጾችና በሶሪያኖች ነው ያን ጊዜ ሶሪያና ግብጽ ኮንፌደሬሽን ፈጥረው ነበር በአንድ ወቅት ሐፊዝ አልአሲርና ገማል አብዱል ናስር የአረብ መሪዎች እኛ ነን የሚል አስተሳሰብ ፈጥረው ባዝ ፓርቲ የሚል አቋቁመው ሁለቱ የጋራ ግንባር ፈጥረው በኮንፌደሬሽን እስከ መገናኘት ደርሰው ነበር በአንድ ወቅት 1967 ጦርነት የ6 ቀን ጦርነት በኋላ ነው ትንሽ ውስጥ የገቡት እንጂ በዚያን ጊዜ ጦርነት ውስጥ ሲገቡ ልዩነቶች ተፈጥሯል አንድነት ነበራቸው በተለይ ደግሞ ትልቁ እየሰፋ ሄደው ከ1973 ጦርነት በኋላ ከእስራኤል ጋራ የነበረው ጦርነት በሁለቱ መካከል በተለይ ደግሞ 1979 በካምፕ ዴቪድ ላይ ግብጽና እስራኤል በሳዳት ዘመን እንትና ከሞተ በኋላ ማለት ነው ገማል አብዱል ናስር ከሞተ በኋላ ትልቅ ብሪች ነው ፈጠረው በሁለቱ መካከል ያ ብቻ ሳይሆን በአረቡም ዓለም መካከል ማለት ነው ስምምነቱ ማለት ለመጀመሪያ ጊዜ የእስራኤልን የአይሁድ መንግስትነት ተቀበለች ግብጽ በመቀበል የሄደበት ርቀት ደግሞ ጦርነቱ ኦልሞስት ወደ ሽንፈት ያደረሳቸው ጊዜ የነበረበት ነው እንደውም ይሄ ሲናይ በረሃን በሙሉ ተይዞ ወደ ዝኛው ሜንላንድ ላይ ሁሉ እስራኤሎች ደርሰው 60 ኪሎ ሜትር ሲቀር ነው ጦርነቱ እንዲቆም ተደረገው ይሄ ያንን ለመቋጨት ጦርነቱን ለመቋጨት ታይባ የሚባለው አካባቢ ላይ ታይባ የሚባል ቦታ ላይ ድርድር ተደረገ 1979 በጄሚ ካርተር ዘመን ካምፕ ዴቪድ ላይ ውል ተፈረመ ውሉ ሲፈረም ለመጀመሪያ ጊዜ መናህን በጊንና ሳዳት እጅ የተጨባበጡበት ዘመን ነው የነበረውና ያ ስምምነት ብዙ ሽፍት አደረገ ግብጾች ላይ እስራኤልን አወቀች በሚል ትልቅ ዘመቻ ተደርጎ ፋይናንሻል ኢኮኖሚክ እንደገና ደግሞ ሚሊተሪ ፓወራቸውን ከፍ ለማድረግ ብዙ ድጋፍ ተደረገ እነሱ የሚያቀርቡትን ነገር ለማፈን ነው ተሞከረው በዓለም አቀፍ ድርጅቶች አካባቢ ላይ ብዙ የነሱ ሰዎች ስራ እንዲይዙ ተደረገ እነዛ ደግሞ እዛ የገቡ ሰዎች ብዙ ህጎች ለመለወጥ እና ድጋፍ በማድረግ ሁሉም ነገር ደግሞ ከአባይ ጋር እንዲጠነጠን ያደረገ ተንኮል ነው የሰሩት ከነዛ ውስጥ አንዱ አሁን ለምሳሌ በዓለም አቀፍ ደረጃ የምታወቀው ወርልድ ባንክ ላይ የአርቲክል 7.5 ፖሊሲ ላይ ሁሉ ነገር ልማት ይሰራል ግን ከውሃ ጋር የተያዘ የኖ ኦብጀክሽን ማግኘት አለበት የሚል እንትን ሁሉ ለማስገባት ጥረት ያደረጉት ዌስት እነሱን ለመደገፍ ያስገቧቸው ሰዎች ቁልፍ ቦታ ይዘው እዛ ውስጥ ሆነው የውሃን ዘርፍ የሚመለከቱ ብዙ ነገሮችን ተጽዕኖ ፈጥረዋል እና ታሪኩ ብዙ ነው የሚገርም ነው ትንሽ ወደ ቅድሙ ጥያቄ ለመልሶት ወደ ናይል ቤዝን ኢኒሺዬቲቭ መስራታ ወይም የአባይ ተፋሰስ ሀገራት ትብብር መስራታና
የ1999 ላይ ሲመሰረት በአውሮፓውያኑ ሲመሰረት የተባበሩት መንግስታት ድርጅት ያወጣውን አዲስ ማቀፍ ኮንቬንሽን ተከትሎ የመጣ ቢሆንም ግን ደግሞ ኃላፊነት የሚወስድ አካል የሚያስፈልግ ይመስለኛል እንተባበር ሚል አካል የሚያስፈልግ ይመስለኛልና ምላሻቸውስ ምን ነበር እንዴትስ ትብብሩ ተጀመረ ሚለውን እሱን በደንብ ኦኬ ትብብሩን ለማምጣት ወደ ኋላ የኢስተርን ናይል አገሮች የጋራ ትብብር ማድረግ ጀምረዋል አሁን ኡንዱንጉ የሚባል የስብስብ ነበር ኡንዱንጉ የሚባለው የወንድማማችነት ማለት ነው በኮስኪስዋይሊ ከዛ በኋላ ቴኮናይል የሚባል ሃይድሮሜት የሚባል እነዚህ ስብስቦች ነበሩና ብዙ ጊዜ አሁን ኢትዮጵያ እንድትገባ ብዙ አረጉም ነበር በዚህ መካከል ኢትዮጵያ እንደ ኦብዘርቨር ሆና እንድትገባ ተደርጎ በተለይ እነዚህ የኢስተርን ናይል አገሮች በኡጋንዳ በታንዛኒያ በኬንያ በኋላም ሩዋንዳና ብሩንዲ እንዲሳተፉ ተደርጎ ዲአርሲ እንዲገቡ ተደርጎ ተጀመረ በኋላ ቴኮናይል የሚባል እንትን በመጣበት ጊዜ ኢትዮጵያ እዛ ውስጥ ከብዙ እንትን በኋላ ገብታ ከኦብዘርቨርነት ወደ እንትን መጣች አሁን እዛ ውስጥ ከተቀመጡ ከተለዩ ፕሮጀክቶች ዲ3 ተብሎ የሚታወቀው ፕሮጀክት ነበር ያ ውስጥ አንዱ ከናይል ጋር እንትን እንዲሆን ተደረገና እነን ፋይናንስ ሲያደርጉ የነበሩ ዩናይትድ ኔሽን ዴቨሎፕመንት ፕሮግራም የሚባልና እንደዚህ ወርልድ ባንክ UNDP እና ወርልድ ባንክ እዛ ላይ ፎከስ ያደርጉ ነበር እነዚህ ወርልድ ባንክ እና UNDP በጋራ እንቅስቃሴ ውስጥ ከገቡ በኋላ ምንድነው የተደረገው አሁን ሁሉም ወደ አንድነት መጥቶ ትብብር መኖር አለበት የሚል ነገር መጣ በእነዚህ ጊዜ ነው 97 ላይ የነበረው ኮንቬንሽን ባኖ በዩኤን ደረጃ ተጠናቆ ከብዙ አመታት በኋላ ተጠናቆ ኮንቬንሽኑ ጸደቀ ኮንቬንሽኑ ከጸደቀ በኋላ ኮንቬንሽኑ ውስጥ UNDPም አንዱ ያው የዩኤን ቦዲ ስለሆነ እዛ አካል ነበር ወርልድ ባንክም እዛ አካል ነበርና ይሄንን የሚደግፉ በተለይ በአካባቢው ሰላም እንዲመጣ የሚፈልጉ ዶነሮችም ነበሩ እነዚህ ዶነሮች ለምን ወደዚህ ደረጃ ላይ የጋራ ትብብር ኢኒሺዬቲቭ ለምን አይፈጠርም በሚል NBI ተቋቋመ NBI ሐሳቡ ከመጣ በኋላ ናይል ቤዝን ኢኒሺዬቲቭ እንደ ኢኒሺዬቲቭ ለምን አይጀመርም ተባለ ጀነቫ ላይ ሁሉም ዶነሮች በጋራ ቁጭ ብለው እና UNDP እንደዚሁም ወርልድ ባንክ በጋራ ቁጭ ብሎ ውሳኔ ተላለፈ ትራስት ፈንድ መቋቋም አለበት ተባለ አሁን በወቅቱ የተወሰኑ ሀገሮች ገንዘብ ማስገባ ወደ 141 ሚሊዮን አካባቢ ዶላር ነው ይመስለኛል በወቅቱ የገባው ፊገሩን ባልሳሳት በኋላ በእንትን በሰነድ ማየት ይቻላል እና ያንን ያህል ብር ተገኘ ኦኬ እነን ብር ማን ያስተዳድር ወርልድ ባንክ ትራስት ፈንድ ያርጎ ያስተዳድር እንደ UNDP ቴክኒካል ድጋፍ ያድርጉ ተባለ ከዛ NBI ተቋቋመ ኦፊሱ ኢንተቤ እንደሆነ ተወሰነ ኢንተቤ ሆኖ ተወሰነ ከዛ በኋላ በማይቀፉ ላይ እንዴት ነው የሚመራው ይሄ ማይቀፍ ተባለ ኦኬ ኢኒሺዬቲቭ ኦፊስ ይኖረዋል ኦፊሱ በዋና ዳይሬክተር እና በስሩ የሚቀመጡ አካላት የሚመራ ይሆናል ዋና ዳይሬክተሩ ደግሞ በሁለት ወር በሶስት አመት እየተቀያየረ ከአገሮቹ በአልፋቤቲካል ኦርደር ሰው መቀመጥ አለበት የሚል ግን ፕሮፌሽናል የሆነ ተወዳድሮ ሁሉ ሚኒስትሮች እንትን የሚቀመጡበት መሆን ተባለ በዛ ማይቀፍ ላይ ናይል ቤዝን ኢኒሺዬቲቭ ውስጥ እንትኑን የሚመራ ደግሞ ፖለቲካል አካል መፈጠር አለበት የሚል ሄድ ኦፍ ስቴትሶች ይኖራሉ ከላይ ከስር የውሃ ሀብት ሚኒስትሮች ናይል ቤዝን ካውንስል ኦፍ ሚኒስተርስ የሚል ተቀመጠ ከዛ ስር ይሄ ጽፈት ቤት አለ ከጽፈቱ በታች ቴክኒካል ቲም አለ የሚደራደሩ አካላት አሉ በዚህ ነው መዋቅሩ የተዋቀረው ይሄ መዋቅር ወደ መሬት ላይ መሄድ ሲጀምር እንዴት ነው አሁን መሄድ አለብን የሚል አገሮች የራሳቸውን የሚደራደሩ አካላትን አስቀመጡ በዚያን ጊዜ ይሄ ሲቋቋም ቀድሞ የነበሩ ክቡር አምባሳደር ሽፈራው ጃርሶ ኢትዮጵያን ወክለው በፖሊሲያችን መሰረት
ተደራዳሪዎችን ይመሩ ነበር ውጭ ጉዳይ ሚኒስትር የተዋቀረ ቲም አለ ከውሃና ኤነርጂ ሚኒስቴር የተዋቀረ ቲም አለ ከፕራይቬት ሴክተር እንደዚሁ የተዋቀረ ቲም አለ ያንን ይዘው ድርድር ይደረጋል በየተወሰነ ጊዜ አሁን በመዋቅሩ ላይ ሁለት ዊንግ መፈጠር እንዳለበት ታመነ ይሄ ሁለት ዊንግ ምንድነው ኢስተር ፓርትና በተለይ ናይል ቤዝን ኢኒሺዬቲቭ በሰብሲዲያሪ አክሽን ፕላን ፕሮግራም መሰረት መመራት አለበት ተብሎ ተወሰነ አንዱ ኢኳቶሪያል ሌክስ የሚባለው የዚህ ሃይ ሌክስ አካባቢዎች ላይ ያሉ አገሮች 6 ናቸው ኬንያ ታንዛኒያ ቡሩንዲ ሩዋንዳ ኡጋንዳና ዲአርሲ ይሄ ኢኳቶሪያል ሌክስ የሚባሉ አገሮች ናቸው በኢኳቶሩ የተጠቁት አገራት በላኛው በኩል ዋይት ናይል የሚመነጭባቸው አካባቢዎች ማለት ነው በዚህ በኢስተርን ናይል በኩል ደግሞ 3 አገሮች ኢትዮጵያ ሱዳንና እኛ ያለንበት አሁን ኢስተርን ናይል ሰብሲዲያሪ አክሽን ፕሮግራም የሚባለው ትልቁን ኤሪያ ይዞ በዚህ በኩል ሆነ ትልቁ ወንዙም አካል በዚህ በኩል ነው የሚሄደው ተቋቋመ አሁን እነዚህም በናይል ቤዝን ኢኒሺዬቲቭ ይሄ ካውንስል ኦፍ ሚኒስተርስ በአመት አንድ ጊዜ ይሰበሰባሉ ኤክስትራ ኦርዲናሪ ስብሰባ ካለ መሀል ላይ መጠራት ይቻላል ስብሰባና አጀንዳ ካለ ስብሰባ እያደረጉ ውሳኔ የሚያስተላልፉበት ማለት ነው በአመት አንድ ጊዜ በአመት አንድ ጊዜ ኢትዮጵያ ላይ መጥቶ የሚያርፍ ከሆነ የኢትዮጵያው የውሃ ሀብት ሚኒስተር የካውንስል ኦፍ ሚኒስተሮቹ ሊቀመንበር ይሆናል ማለት ነው በዙር ኬንያ ከሆነች የኬንያው ሚኒስተር ኡጋንዳ ከሆነች የኡጋንዳው የውሃ ሀብት ሚኒስተር እንደዚህ እየተደረገ በዙር እንደተደረገ በአልፋቤቲካል ኦርደር ማለት ነው በአልፋቤቲካል ኦርደር ኢስተርን ናይል ካውንስል ኦፍ ሚኒስተርስ ደግሞ የሚባል ተቋቋሟል ይሄ 3 አገሮች ናቸው 3 አገሮችም በተመሳሳይ ሁኔታ በአመት በዙር ፕሮግራሞቹን ይመራሉ ስለዚህ እነዚህ ኢስተርን ናይል ካውንስል ኦፍ ሚኒስተርስ ኢስተርን ናይል በኩል አሁን ይሄንን ፕሮጀክት አብዛኛውን ፕሮጀክት ሊመራ የሚችል ደግሞ ቴክኒካል ኦፊስ መቋቋም አለበት ተባለ ኢንትሮ የሚባል አዲስ አበባ ላይ ተቋቋመ እዛ ኢንትሮ ስር በርከት ያሉ ፕሮጀክቶች መመራት ጀመሩ ብዙ ጥናቶች ተደረጉ እነዚህ ጥናቶች ኮሚሽን የሚደረጉት ደግሞ በሶስቱ ሚኒስትሮች ነው በዛ ስር ይሄንን የሚሰራ ደግሞ ቴክኒካል ኮሚቴ ተቋቁሟል ኢንሳፕት የሚባል እነዚህ ኢንሳፕት የሚባሉ ኮሚቴዎች ፕሮጀክቶች ይቀርባሉ ፕሮጀክቶችን ይገመግማሉ ከሶስቱ ሚኒስተር መስሪያ ቤቶች ላይ የተዋቀሩ ናቸው ስለዚህ ኢስተርን ናይል ሰብሲዲያሪ አክሽን ፕሮግራም እንደ ፕሮግራም በርከት ያሉ ፕሮጀክቶችን መምራት ጀመረ በናይል ጀነራል ሲታይ ትልቁ የልማት ፕሮጀክቶች በኢትዮጵያ ሃይላንድ ላይ የተመሰረቱ እንዲሆኑ ነው ያደረገው ባይ ዲፎልት ያው ማንንም እንደከላከለው አይችልም ምክንያቱም ፖቴንሻሉ ስትራቴጂካል ቦታው ኢትዮጵያ ላይ ስለሆነ ማለት ነው ከነዛ ፕሮጀክቶች አንዱ ያው አሁን የምናየው የኤነርጂ ፕሮጀክቶች ናቸውና አሁን ይሄ ጆይንት ማልቲ ፐርፐዝ ፕሮጀክት የሚባለው ትልቅ ጂኤምፒ በኢስተርን ናይል ተለየ እዛው ፕሮጀክት ውስጥ ሱዳኖች ግብጾች ኢትዮጵያኖች ኢንቮልቭ ያደረጉ ሲያጠኑት ቆይቷል በኢንተርናሽናል ኮንሰልታንቶች መተዋጠኑ የዛ ትሩፋት ነው አሁን የህዳሴ ግድብ የሚባለው ኢንትሮ በጣም ብዙ ጥናቶችን አጥንቷል አሁንም የመነዘርን የምንጠቀማቸው ብዙ ጥናቶች አሉ ከኢንትሮ ቦርደር ኤክስ ነበር ይባል የነበረው የታላቁ ህዳሴ ግድብ እና የጥናቱ አካል ይመስለኛል እና ሌሎችም የጥናቱ አካል የሆኑ ሐሳቦች አሉ ቦርደር ዳም በኋላ ፕሮጀክት ኤክስ የተባለው የታላቁ ህዳሴ ግድብ ወደ ጥናት ሆኖ ከጥናት አልፎ ደግሞ ወደ ሐሳብ ሲመጣ ምናልባት የናይል ኤንቢአይ ከተመሰረተ ከ13 አመት አካባቢ በኋላ ይመስለኛል አይደል እንደዛ የሆነው ይሄ ሁሉ ሂደት ውስጥ
እንግዲህ ሱዳንም ግብጽም እነዚህን ፕሮጀክቶች በቅርበት የሚሰማቸው የሚያዩዋቸው ይመስለኛልና ምንድነው ምላሻቸው የነበረው? ኦኬ ይሄንን ኢንትሮ የሚባለው ከተቋቋመ በኋላ ፕሮጀክቶቹ 2005 በኋላ በደንብ ጥናት መጠናት ተጀምሯል። እኔም 2005 ነው ወደ እንትን የመጣሁት። በአንድ በኩል ድርድሮች እየተከናወኑ ረጅም ጊዜ ስለቆዩ ከ1999 እንትኑ ከተቋቋመ በኋላ ከ2000 ጀምሮ ድርድር ውስጥ ተገብቷል። ድርድር የሚያደርጉ ኮሚቴዎች ተቋቁሞ ከየሚኒስተር መስሪያ ቤቶቹ ከየአገሮቹ ተወክለው በአመት ሁለትም ሶስትም ጊዜ እየተገናኙ ፕሮዲዩስ ያደርጉ ሪፖርት ይቀርባል። ሪፖርቱ ወደ ሚኒስትሮች ይቀርባል። ሚኒስትሮች ያያሉ እና በዚህ አይነት 2005 ዲሴምበር 5 እስከ 9 ጥናቱ በኤክስፐርቶች ደረጃ ተጠናቀቀ። በኤክስፐርቶች ደረጃ ጥናቱ ሲጠናቀቅ 12 ሪዘርቬሽኖች አሉ። 5 በኢትዮጵያ በኩል የተያዙ ሪዘርቬሽኖች አሉ። 7 በሱዳን እና በግብጽ ሁለቱ አንድ ነው የምናገሩት። ግብጽ ያቀረበችው ሱዳን ትቀበላለች። ስለዚህ 12 ሪዘርቬሽኖች እያሉ መንቀሳቀስ ስላልቻሉ ደድሎክድ ስለሆነ ፖለቲካሊ ይወሰን ብሎ ወደ ሚኒስትሮች ጋር ያቀርባሉ። 12 የማያስችሉ ሁኔታዎች ሪዘርቬሽን ማለት ይሄ የነን ሬድ ላይን የሚነካ ነው የሀገርን ጥቅም የሚነካ ነው የሚል ነገር ቀረበ። አሁን እዚህ ላይ በሚታይበት ጊዜ ድርድሩ በግብጽና በኢትዮጵያ መካከል የሚደረግ ነው የሚመስለው። ሌሎች ሀገሮች አንድም ሪዘርቬሽን አልነበራቸው። ኢትዮጵያ 12 ሪዘርቬሽን 5 ሪዘርቬሽኖች ነበሯት። ግብጽና ሱዳን 12 ሪዘርቬሽን 7 ነበራቸው። አንድ ላይ 12 ነው። ይሄ ሲታይ በኢትዮጵያ በኩል አሁን ኢምፖርታንት በኋላ ሁሉም የተቀበለው ብዙ ስራ ከተሰራ በኋላ የተቀበለው ይሄ የህግ ትርጓሜ የሚፈልጉ ጉዳዮች አሉ። ሁለት ኮንሰፕቶች ለምሳሌ ናይል ሪቨር ቤዚን የሚባል ኮንሰፕት እና ናይል ሪቨር ሲስተም የሚባለው ናይል ዋተር ሪቨር ቤዚን የሚባለው ጂኦግራፊካል ኤሪያ ነው። እዚህ ጂኦግራፊካል ኤሪያ አይደንቲፋይ እንደተደረገው ኢትዮጵያ 32% የአገሪቱ 32% የኛ ቴሪቶሪ በናይል ቤዚን ውስጥ ነው ያለው። ኬንያ 8% አሁን ጥናቱ ላይ የማሳየው 8%፣ ታንዛኒያ 21% ቴሪቶሪው ናይል ቤዚን ውስጥ ነው ያለው። ሩዋንዳ 11%፣ ቡሩንዲ 10%፣ ዲአርሲ ኮንጎ ኢስተርን ፓርቱ almost close to 1%፣ ኡጋንዳ 98% ናይል ቤዚን ውስጥ ነው ያለው ቴሪቶሪው ኡጋንዳ። ያነ ሱዳን 78% ይባል ነበር 78%። ግብጽ ያው እንትኑ ውስጥ ሌላ ቤዚን ስለሌላት 100% ናይል ቤዚን ውስጥ እንትኑ ያለበት አካባቢ ውሃው የመድበት ማለት ነው። እና ይሄ ሁሉ ሲታይ ተንኮል አለው። እኛ አይነት ተንኮል ነው የነቃ ነው እንደ አገር። የኛ ኤክስፐርቶች በደንብ የተረዱት ይሄ ነው። ምንድነው ናይል ሪቨር ቤዚን የሚለው ትርጉሙ ችግር የለው። ቴክስቱ አሁን ወደ 45 አርቲክል ደርሷል። ከዚህ የዛን ጊዜ 39 66 አርቲክል ነው የነበረው። በኋላ የጨመረ ፕሮቶኮሉ ምናምኑ ሲጨመር 45 ደርሷልና 39 አርቲክል ውስጥ እና 66 አርቲክል ውስጥ ኮንሲስተንት በመሆን መልኩ ትርጉም ላይ የተሰጠው ነው መግባት አለበት የሚል አቋም ነው ኢትዮጵያ ያዘችው። በናይል ሪቨር ሲስተም ደግሞ የሚባለው ውሃው የሚሄድበት ላይን ባንኩና ባንኩ መካከል የሚሄደው ውሃው ይሄ ብሉ ናይል ምንድነው ይሄ ብሉ ወተር የምንለው ወተር ኮርሱ የሚሄድበት ነው ብሎ ነው የሚተረጉመው ትርጉሙ። አሁን ይሄ ትርጉም ኮንሲስተንትሊ በሆል ዶክመንት ውስጥ አብሮ መሄድ ነበረበት።
በዛ አይነት መልኩ አይደለም ዶክመንት ውስጥ የነበረው የተቀመጠው ይሄ ደግሞ አልቲሜትሊ አፌክት ያደርጋል ምንድነው መሰላችሁ ኮንሰፕቱ ግብጾች አንድ ሳተላይት አምጥቀዋል በናይል ቤዚን ብቻ ያለውን የሚከታተል እዚህ ላይ አሁን እንደ መከራከሪያ የሚያቀርቡት አልፎ ሲያመልጣቸው የምናየው በናይል ቤዚን ውስጥ 1660 ቢሊዮን ሜትር ኩብ ውሃ ነው ያለው እኛ ጋር እየደረሰ ያለው 84 ቢሊዮን ሜትር ኩብ ነው ከተቃላዩ ከ4 እስከ 5% ብቻ ነው እየደረሰ ያለው እኛ ምን ደራደረው ተጨማሪ ውሃ ለማግኘት እንጂ እኛውን ለመቀነስ አይደለም የሚል ነው አቋማቸው ይሄንን ካልኩሌት ሲያደርጉ ሬን ዋተር ፎል በቤዝኑ ውስጥ ግራውንድ ዋተር በቤዝኑ ውስጥ precipitation በቤዝኑ ውስጥ እነዚህን ሁሉ በሙሉ ይዘው ሶይል ሞይስቸሩ ላይ ያለውን ውሃ ጨምረው ካልኩሌት አድርገው ነው መከራ አሁን የምናስነካው ውሃ የለም አይደለም በዓለም አቀፍ ደረጃ የተገቡ ውሎች የኛ መከራከሪያ ብሉይን ወተር ላይ ነው እንጂ ኮርስ ላይ ካለው ወተር መጠን ነው እንጂ ግሪን ወተር ምንለው አለ ከዝናብ የሚመጣ precipitation ምናምኑ evapotranspiration በሙሉ እነሱ ካልኩሌሽን ውስጥ ይገባና አሁን ካለው ውሃ አንዳች ሳንቲም አትነካም የሚል አቋም ነው ያዙት ይሄንን አልተረዱም ሌሎቹ ወይ መረዳት አይፈልጉም በኢትዮጵያ በኩል የቀረበው በጣም ስትሮንግ የሆነ መከራከሪያ ነው መጨረሻ አልቲሜትሊ ሌሎቹን እስኪ አስረዱን የሚል መነሻ መጣ የኛም ሃይድሮጂኦሎጂስቶች የኛም ኤክስፐርቶች ባለሙያዎች ይሄንን ሐሳብ አቀረቡ በኋላ ተቀባይነት አገኘ እሱ ከብዙ ውጣ ውረድ በኋላ ሌላኛው ሪዘርቬሽናችን ከዚህ ጋር የተያዘው ከጽፈት ቤቱ ጋር የተያዘ ነው ጽፈት ቤቱ ዋና ቤዝን ኮሚሽን ሲቋቋም አፍሪካ ህብረትም እዚህ ስላለ ወደዚህ ይምጣ የሚል አቋም ይዘን ነበርኛ እሱን አይ እዛው ከኡጋንዳ ቢሆን ይሻላል መጨረሻ ላይ አንስተናል ግን አንዱ እሱ ነበር ከዛ ውጪ ሌላ ከፕሮቶኮል ጋር የተያዘና አንድ ደግሞ በጣም ኢምፖርታንት እኛ ላይ ለመጫን የፈለጉት ፕራየር ኖቲፊኬሽን የሚል አርቲክል አለ አርቲክል 7 or 8 አካባቢ ይመስለኛል አሁንና ፕራየር ኖቲፊኬሽን የትኛውም የሚሰራ ስራ እኛ ግብጾች ማወቅ አለብን የሚል አቋም ይዘዋል እነሱ እንደ ሪዘርቬሽን አድርጎ ወሰዱት የቅድማ የሞኖፖሊው አካል እንደማነው ቬቶ ፓወር አካል ያንን ይሄ ዜሮ ሰም ገም ነው ሊሆን አይችልም የሚል አቋም መከራከሪያ ይዘን እነሱ ሪዘርቬሽን ዜሮ አደረግንበት እንትን ነው ሌላኛው ይሄ 2/3ኛው ከተስማማ ናይል ቤዝን ኢኒሺዬቲቭ ላይ የተቀማን ነው ናይል ሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት ላይ 2/3ኛው ከተስማማ ህግ ይሆናል ብለን አቋም ይዘናል እነሱ ደግሞ ዩናኒመስ ነው ያሉት ዩናኒመስ ብለው ድርቅ ብለው እንደ ሪዘርቬሽን አስቀምጠዋል መጨረሻ ላይ የኛ አቋም አሸናፊ ሆነ እንደ አይነት ነገሮች ናቸው ሪዘርቬሽንና ሌላው ነባር ህጎችን ነው እነሱ without prejudice የሚል አስቀምጠዋል እኛ ደግሞ void and null መሆን አለበት የሚል የመጀመሪያው ህግ ካልተወገደ በዚህኛው ይተካል ነው አዲሱ ሱፐርሴድ ያደርጋል የመጀመሪያዎቹ በዚህ ይፈርሳሉ ምክንያቱም በመጀመሪያዎቹ እኛ ፓርቲ አልነበርንም ዜሮ ሰም ገም አይደለም እንደራደረው እነዚህ ይወጣሉ የኮኦፐሬሽን መነሻ ያደረጉ ህጎች ናቸው ተግባራዊ የሚሆኑት እነዚህ ህጎች በሲኤፍኤው ላይ የተጠቀሱ ናቸው የሚል አቋም አስቀምጠናልና በዚህ ነው አሁን ድርድሩ ላይ በጣም ትልቅ ፍትጊያ የወሰደው ለ10 አመት ድራግ እንዲያደርግ ያደረገው ስለዚህ በ1999 የተጀመረው 2005 በኤክስፐርቶች ደረጃ የተጠናቀቀው ከ2005 2006 ጀምሮ ደግሞ በሚኒስትሮች ደረጃ ሚኒስትሮች የሚመሩት ግን ኤክስፐርቶችን ይዞ ማለት እነዚህ የውጭ ጉዳይ ሚኒስትርንም የውሃ ሀብት ሚኒስትርንም ፕላስ ደግሞ ከዩኒቨርሲቲዎችንም ኢንክሉድ አደረግንኛ ይሄ 2007 ጀምሮ ዶክተር ኦር ፕሮፌሰር ያዕቆብ አርሳኖን የመሳሰሉ ሰዎችን አስገባን
ከዛ በኋላ ሌሎችም ምክር የሚሰጡ ከዓለም አቀፍ እንትንም መጥተው ከኛ ጋር እንዲሰሩ የተወሰነ ጊዜ ሾርትሊ ከጀነቫ ዩኒቨርሲቲ አንድ ፕሮፌሰር ከገለልተኛ አካባቢ መጥተው እንድትሰራ ከኛ ጋር ዩኤንዲፒ ፋይናንስ አድርጎ ቆይታለችና እንዲህ አይነት ነገሮችን አድርገን 2009 ላይ እኛ ጨረስን። በእኛ ደረጃ 2009 በሚኒስትሮች ደረጃ ስንጨርስ መጨረሳችን ዲክሌር አድርገነው አሌክሳንድሪያ በነበረ ስብሰባ ነው። ጁላይ 2009 አሌክሳንድሪያ ስብሰባ ሄድን። ሁሉም ሀገሮች ሄዱ። ድርድሩ በእኛ ደረጃ አልቋል። እነሱ ሪዘርቬሽን አላቸው። እነሱን ለማምጣት ብለን አርቲክል 14 ላይ አንድ አርቲክል አስገባን። በዓለም አቀፍ ሕግ የሌለ ነገር ግን ከዓለም አቀፍ ሕግ ጋራ እንዲቆራኝ አድርገን የሰራነው ወተር ሴኩሪቲ የሚል አመጣን። ትርጉም ተተረጎመ። ሁላችንም ተቀበልን። ከትርጉሙ በኋላ ሁለት ሰብ አርቲክሎች አሉ። ይሄ በዓለም አቀፍ ሕግ የሚታወቅ ባይሆንም ግን በዓለም አቀፍ ሕግ ከሚታወቁ ሁለት ፕሪንሲፕሎች ኤኩዊታብል ኤንድ ሪዝናብል ዩዝ ከሚለውና አርቲክል 5 ብለን እኛ በራሳችን ያስቀመጥነው ደግሞ without causing significant harm የሚል ኮንሰፕት አለ። እሱን ሁለቱን አምጥተን ሊንክ አደረግንና አርቲክል 14 ተርጉመን ሕግ አካል እንዲሆን አድርገናል። ግብጾች አሁን የመጀመሪያ እንትኖቻቸውን አንስተው ጥቂቶቹን የውሃ ፍላጎታቸውን ወተር ሴኩሪቲ የሚባለው ኮንሰፕት በዓለም አቀፍ ደረጃ በከፍተኛ ደረጃ እየተቀነቀነ ነበረበት ጊዜ ነበርና ያንን አንዱም እነሱ ናቸው ኮአውተሮች ሆነው የመጡት። ሜክሲኮ ላይ ነው ይሄ ሜክሲኮ ፎርዝ ወርልድ ወተር ፎረም ነበርና እዛ በጣም ይቀነቀን ነበር። ከዛው መልስ በ24 እስከ ከ27 እስከ 30 ድረስ ማርች ላይ ኢትዮጵያ ላይ ስብሰባ ነበር። ሂልተን የነበርኩ ሰብሳቢው በወቅቱ እንትን አደረግን። በጣም ከፍተኛ የሆነ ፍጭት ተደረገ። ፋይናሊ እንደ ኮንሰፕት ተወሰደ። እንደ ኮንሰፕት ወሰድንና ሁለቱን ሊንክ ለማድረግ ነው የሞከርነው በእኛ ደረጃ። ሊንክ ካደረግን በኋላ አርቲክል ሰብ አርቲክል ቢ የሚባል አለና እዛ ላይ without causing significant harm የምትለዋን ሊንክ ለማምጣት ስናመጣ without causing adverse effect የሚል ደግሞ አመጡ። adverse ማለት almost don't look at it, don't touch at it, don't smell it እንደማለት ነው የሚል ትርጉም አትንኩት ነው። ይሄ ማለት ደግሞ ዜሮ ሰም ገም ነውና እዛው ነው እየረገጣችሁ አላችሁት። ስለዚህ መጀመሪያ በአርቲክል 4 እና አርቲክል 5 ላይ ተቀባይነት ያገኙ ፕሪንሲፕሎችን ነው እዚህ የምናስገባው እንጂ እናንተ በፈለጋችሁት ትርጓሜ መሰረት አይደለም መሆን አለበት የሚል በጣም ስትሮንግ የሆነ እንትን አመጣ። አሁን ከ2007 2007 ከጃንዋሪ 25 ከ27 ሸትል የሆነ በተለይ እንትን ነበር በሩዋንዳ ላይ ስብሰባ ነበር። ሩዋንዳ ላይ የናይል ቤዚን ኮሚሽን ካውንስል ኦፍ ሚኒስተርስ ስብሰባ ነበርና እዛ ስብሰባ ላይ ከበዳችን በፊት ደድሎክ ውስጥ ስለገባን ደድሎኩ ደግሞ በኢትዮጵያና በእነሱ መካከል ነው፣ በሱዳንና በግብጽ መካከል ቅርቃር ውስጥ አዎ በቃ ኢስተርን ፓርቱ ነው። ሌሎቹ ያጨርሰናል እናንተ ናችሁ እንትን እየፈጠራችሁ አላችሁ የሚል የታችኞቹ በእኛ ላይ በሶስቱ ሀገሮች ላይ እንትን አመጡ። ይህንን እንፍሳ ብለን የራሳችንን እንትን ይዘን ቀረብን። ካርቱም ላይ ተነጋገርን። እነሱም ይሄንን አልተቀበሉም። አሁን እንግዲህ ምን ማድረግ አለብን ብለን ለመንግስት አቀረብን። ሸትል ዲፕሎማሲ ለየትኞቹ ለኢስተርን ናይል ካውንትሪስ ላይ ኦኬ አልን። 25 እስከ 27 ስብሰባ ሊኖር ነው። የት ጃንዋሪ የት ማነው በኪጋሊ ላይ ያ ከመሆኑ በፊት ወጣን። ኬንያ ሄድን። እነሱን አሳመንን። ወደ አንድነት ማምጣት ያስፈልጋል አይደለ? በእኔ የተመራ አንድ ዴሌጌሽን ከኬንያ ጀመርን። ኬንያን አሳመንን። ታንዛኒያ ሄድን። ታንዛኒያን አሳመንን። ከዛ በኋላ ወደ ኡጋንዳ ሄድን። ኡጋንዳን አሳመንን። ኡጋንዳ ነበር አስቸግሮን ነበር ለብዙ አመታት። እናንተ እኮ 98 ከመቶ ያለውን ሪሶርስ እኮ አቆራምቱን ስጡን እኮ ነው ያሉ ያሉት እድን አልተረዳችሁም ብለን አሳመናቸው። ከዛ ሩዋንዳ ሁሉ ጊዜ ከኛ ጋር ስለነበር ችግር ነው። ብሩንዲም ተቀባይነት አገኘ።
ወደ ዲአርሲ መሄድ አልቻልንም በወቅቱ ዲአርሲ ግጭት ላይ ስለነበር ነበረች አለድንም እነዚህን ሁሉ ካሳመንን በኋላ አሁን ኪጋሊ ላይ ስብሰባ ኮንፊደንስ ይዘን ገባን ከዛ በኋላ ግብጾች ስብሰባ ረግጠው ወጡ ሁሉም አንድ ሆነባቸው እና ትግሉ እንደዚህ ነው የቀጠለው በጣም ከፍተኛ የሆነ ርብርብ የተደረገበት ሚኒስትሮቹም እንተናደጉ በዛው ስፕሪት ቀጥሎ 2009 ላይ ያንን አቋም ይዘን ነው አሁን በዚህ መካከል የሚኒስትሮች ለውጥ ተደርጓል በተለይ ታንዛኒያ የሚኒስትሮች ለውጥ ሲደረግ ሪሻፍል ተደርጎ ነበር ካቢኔቱና አንድ ፕሮፌሰር ማርክ ማንዶዚያ የሚባሉ ፕሮፌሰር ናቸው ኢንተርናሽናል ህግ የሚያጠኑ ሰው ማን ነው የሚያስተምሩ ሰው ናቸው እሳቸው ዓለም አቀፍ ህግን በደንብ እንደመስታወት ያያሉ ትልቅ አቅም ሆኑልን ያንን አቋም ይዘን እኛ የቅርብ ግንኙነት ፈጥረን መስራት ጀመርንና አሌክሳንድሪያ 2009 ጁላይ ላይ ሄድን የሚቀየር አቋም የለም በእነሱ በኩል እንግዲህ እንደዚህ ከሆነ በዚህ አይነት አንቀጥልም በ2010 ሜይ 14 እንፈራረም የሚል ውሳኔ እዛ ወሰንን ያንን ይዘን ነው በ2010 ሜይ 14 ወይም ግንቦት 6 2002 ቪክቶሪያ ሆቴል ኢንቴቤ ላይ ኡጋንዳ ፍርማችን አኖር ግብጽ ያልተስማማችበት አዎ በወቅቱ አራት ሀገሮች በቅድሚያ ፈረምን ቀጠለች ኬንያ ሚኒስትሯ የሆነ ስብሰባ ስለነበራት ዘግይታ በማግስቱ በሶስተኛ ቀን ፈረመች ከዛ በኋላ ቡሩንዲ ዘግይታ ነበር ምክንያቱም የአንስቴብል የሆነ ገቨርንመንት ነበራቸው ድርድሩን ሲያደርጉ የነበሩ ሚኒስተር ፓርቲና ተቃዋሚ የዛን ጊዜ ጦርነት ስለነበረ እነሱ ጋር አሁን ናሽናል ኮሊዥን ገቨርንመንት ፈጠሩ የትብብር መንግስት ተቃዋሚዎቹ ምኖቹም ሲመጡ አሁን ቦታውን በሌላ ሰው ተያዘ እንደገና ያሱ አጥንቶ እንትን እስከምል ድረስ ቆዩ ግን በኋላ ያው የኛ ኢትዮጵያ መንግስት ሸትል ዲፕሎማሲ ደጋግሞ በውጭ ጉዳይ ሚኒስተር ኢቨን ፕሬዚዳንታቸው የዛን ጊዜ አሁን ደሌት ኒኩርዚንዛ የሚባሉ ፕሬዚዳንት ኢትዮጵያ ጋር በጣም የቀረበ እንትን ነበራቸውና ወደዚህ ጉብኝት እየመጡ የኛዎቹም እየሄዱ እንትን ካደረጉ በኋላ ፈረሙ አሁን 6 ሀገሮች ፈረሙ ማለት ነው ያኔ ኢትዮጵያ ስትራቴጂካሊ ያዘችው 2/3 ከፈረመ የሚል አቋም መጣ ከፈረመ ብቻ አይደለም ራቲፋይ ከተደረገ ነው ፓርላማ ላይ አሁን 2011 ላይ እንደ አውሮፓ አቆጣጠር ግብጽ ላይ የአረብ ስፕሪንግ በጣም ትልቅ እንትን አብቶ ነበርና ሙባረክ መንግስት ወደቀ ሌላ መንግስት መጣ ትንሽ ስቴብል የሆነ ሁኔታ ባልነበረበት እኛ ለነሱ ያሰብን ነው ሁላችንም የኛም መንግስት ሌሎቹ መንግስቶች አይጥሩ ነው ኦኬ ወደሚቀጥለው ደረጃ ላይ ከመዳችን በፊት ትንሽ ፖዝ እናርግና እንያቸው እነሱ ከ2010 በኋላ ፍሪዝ አርገናል ብሎ ከናይል ቤዚን ኢኒሺየቲቭ አገለሉ ራሳቸው ከኢስተርን ናይልም ራሳቸውን አገለሉ ኦኬ ጥሩ ነው ብለን እንደገና ዲፕሎማሲ ጀመርን በዲፕሎማሲ ሁኔታ እንትን ማድረግ ሲጀመር ኦኬ ትንሽ ሆልድ እናድርግ ተባለ ያረባቢዮት እስኪ ማለት የኛ ፍላጎት ኦል ኢንክሉሲቭ የሆነ ስራ መስራት ነው ይመጣሉ ብለን ነው አገንስት እንዳልሆነ እንዲረዱ ነው እነሱን ለመለማመጥም አይደለም ግን ጀነራሊ እንደ አንድ ኮንቲኔንት ብራዚል ህዝብ ምንም እንኳን እነሱ አፍሪካን በወቅቱ ነግሌት አድርጎ የኖሩ ቢሆኑም እኛ እንደነሱ አንሆንም አሁን ችግር ውስጥ ባሉበት ወቅት ትንሽ ለምን አንጠብቃቸውም ተባለ ተጠበቀ ካቋማቸው የበለዩ ሆኖ አልተገኙም ይባሱ ነው በሙርሲ ዘመን ኢትዮጵያ ላይ እንድናደርግ ብሎ ላይቭ በሆነ ቴሌቪዥን ላይ እንትን ሲያውጁ ከዛ በኋላ ኢትዮጵያ ራቲፋይ ያደረገች ሌሎቹም ተከተሉ አሁን 6 አገሮች ራቲፋይ ማድረጋቸው ሲረጋገጥ ህግ ኢንተርናሽናል ህግ ነው አሁን ምን ማድረግ የማይችሉት ህግ ነው ሊቃወሙ የማይችሉት ነው ምክንያቱም እንትናችን ላይ ተቀምጧልና ስትራቴጂካሊ የተመራበት አካሄድ የኢትዮጵያ ጥቅም የሚያስጠብቅ መልኩ የኛ የተለያዩ መንግስታት በዚህ አቋም ላይ ከህዝባችን ስነ ልቦና ጋር በጣም የተቆራኘ የነበረ እንደሆነ ማየት ይቻላል
በወቅቱ በየጊዜው እንደዚሁ የድርድሩ ሁኔታ ለህዝባችን እንድታወቅ በጣም ሰፊ የኮሙኒኬሽን ስራ መስራት የተቻለበት ሁኔታ ነው። በወቅቱ የነበሩ መንግስታትም እንደዚሁ እድን ይዞ ሄዱ። አሁን ሱዳን እሷን የሚጠቅም ሆኖ ተረጋገጠ። በ2015 ላይ ይሄ ዲክሌሬሽን ኦፍ ፕሪንሲፕልስ እንተደረገ። በ2011 ወደ እንትን ከመዳችን ቅድም ወደ አነሳው ሐሳብ ስንመጣ ጆይንት ማልቲ ፐርፐዝ በሚባለው እንትን ላይ አንድ ግድብ ሲሰራ ሁሉን ኢኮኖሚ ኤሪያ ላይ ኢንኮምፓስ ማድረግ አለበት የሚል ፕሪንሲፕል ነው የነበረውና ይሄንን አድርገን እኛ በካስኬድድ አፕሮች በ1964 ተጠንቶ በነበረው በንጉሱ ዘመን ኢንዲኬቲቭ ኤሪያዎች አሉ። በ1990ዎቹ ላይ የውሃ ሀብት ሚኒስቴር ያጠናው ጥናት ላይ ደግሞ እነዚህ ቤዝን ማስተር ፕላኖቹ ላይ የተቀመጡ ቦታዎችን አሁን ወደ ፊዚቢሊቲ ቀርቦ የነበረውን ፊዚቢሊቲና ዲዛይን መሰራት ነበረበትና ጆይንት ማልቲ ፐርፐዝ ይሄንን ነው አፕግሬድ ያደረገው። ያዋጭነት ዲዛይን ጥናት ነው የመጣው። ይሄንን ጥናት አንድ የኤነርጂውን ፓርት ኢዲኤፍ የሚባለው የፈረንሳይ ኩባንያ ነበር በጆይንት ማልቲ ፐርፐዝ ላይ ሲያጠና የነበረው። ምክንያቱም በወቅቱ ትልቅ ኢሹ የነበረው ግብጾችም አካባቢ ላይ ገለልተኛ የሆነ አካባቢ ያጥና የሚል ሐሳብ ስለነበረ ቢያንስ ወይ ኢትዮጵያን የሚደግፍ ወይ እነሱን የሚደግፍ አካል እንዳይሆን ተብሎ ከዛ ውጪ የሆኑ ኩባንያዎች እንዲያው ነበር እና ፈረንሳዮች ወደ መጀመሪያ መሃል ላይ ጀምሮ መካከለኛ አቋም ነው ይዘው ይሄዱ የነበሩት። ማለት ይሄንንም የሚደግፉ ያንንም የሚደግፉ አይደሉምና ይሄ ሁሉም ስለተስማማ እነዚህ ግብጾችም ሱዳኖችም ኢትዮጵያኖችም ስለተስማሙ ይሄንን ጥናት እንዲያጠና በኢንትሮ በኩል ውል ተፈረመ። በጀት አጸደቅን። በዛ መሰረት ጥናቱን ያጠኑ ቆዩ። ከዚህ በፊት የነበሩ ጥናቶችን ነው ሪቪው ያደረጉት። የመጀመሪያው ኢቭን ዩኤስቢአር ያጠናው በንጉሱ ዘመን 1964 ዩናይትድ ስቴትስ ቢሮ ኦፍ ሪክላሜሽን ነው ያንን ይሄ ሪሶርሱን ነው አንድ ጊዜ ያየው እና ቦታዎቹን ኢንዲኬት አድርጎ ነበር። በ1990ዎቹ ውስጥ ደግሞ ውሃ ሀብት ሚኒስቴር ከተቋቋመ በኋላ ያንን ከዚህ የተውጣጣ ትልቅ ኃይል እንደገና አጥንቶት አፕግሬድ አድርጎታል። ማስተር ፕላኑን ሀብቴን በሙሉ ለመለየት ተሞክሯል። አሁን ደግሞ ስፔሲፊክ ፕሮጀክቶችን ወደ ፊዚቢሊቲ ማቅረብ ስላስፈለገ የፊዚቢሊቲው ተጠና። በናይል እንትን ላይ ወደ 10000 ሜጋዋት ኃይል አለ የሚል ኢንዲኬቲቭ የሆነ ነገር አለ። ይሄንን መለየት ደግሞ የሚያስፈልገው 5 ቦታዎች ተለይቶ ነበር በሜን ናይል ውስጥ። አንደኛው ካራዶቢ ነው። ካራዶቢ ከአባይ አሁን አባይ ድልድይ ካለበት 120 ኪሎ ሜትር ወደ ታች ወረድ ብሎ የተለየ ሳይት ነው። እሱ አሁን አንድ ኔጋቲቭ ችግር ያለበት ድልድዩን እንትን ኢምፓውንድ ያደርጋል። በኋላ የመጣው እንትን ሰመርጂ ስለሚያደርገው እሱን መቀየር አለበት የሚል ሪኮመንዴሽን እንትን ተደርጓል። በላይ በኩል ከጎሃ ጽዮን እንደተመጣ መሃል ላይ ድሮ የፖርቹጋል ድልድይ የሚባል አለና በሱ በኩል አድርጎ በጀርባ በኩል ያደርግና ደጀን ላይ ሄዶ ይወጣል የሚል አንድ ፕሮፖዛል ቀርቧል። የተወሰነ ኢንቨስትመንት ያስፈልጋል። አንዱ ይሄ ነው። ሁለተኛው በኮ አቦ የሚባል ሳይት ነው። በኮ አቦ ሳይት ከነቀምት ቡሬ መንገድ 3 ኪሎ ሜትር 2.5 እስከ 3 ኪሎ ሜትር አፕ ስትሪም ላይ አይደንቲፋይ የተደረገ ትልቅ ውሃ መያዝ አቅም ያለው ሳይት ነው። ቀጥሎ መንደያ የሚባል ሳይት አለ። እሱ ከነቀምት በታች በኩል ወደ ታች በኩል በዛኛው ሳይት በወንዙ በኩል ያለ ነው። ከዛ ቀጥሎ ማቤል አለ። ከዛ ቀጥሎ ቦርደር የሚለው ሳይት ነው ለየ ነው። እነዚህ ካስኬድድ አፕሮች ተከትለ ልክ እንደ ግቤ 1 ግቤ 2 ግቤ 3 ግቤ 4 እያለን አሁን ኮይሻ ላይ እንደምንገነባው አፕሮች እን ተከትሎ እንዲሄድ ነበር። አንዱ ቴክኒካሊ የተያዘው ጋቱም አንዱ ይሞላል፣ አንዱ እንትን ያደርጋል፣ ስሙዝ የሆነ እንትን ያመጣል የሚል ነው። መጨረሻ ፖለቲካሊ ውሳኔ ይሰጣል። ሁኔታዎች ዓለም አቀፋዊ አገር አቀፋዊ አጠቃላይ ሲነ ሊቦና ምናምን ታይቶ ኦኬ ግብጾች አሁን እነን ባይቀበሉም ነገር ግን ሳይኮሎጂያቸው እኛ ውሃውን የምንፈልገው ለኤሌክትሪክ ነው። ውሃውን ሊቀንስ የሚችለው ኤክስትራክሽን ነው። ኤክስትራክሽን ደግሞ ኢሪጌሽን ነው።
ስለዚህ እዚህ አካባቢ ላይ ብዙ ኢሪጌትድ የሚሆኑ መሬቶች የሉንም ከዚህ የተነሳ ሁሉም ዓለም አቀፍም እንትን አካል ኢትዮጵያን ዝም ብሎ በጭፍኑ ከመቃወም ፋይናንሱንም አንሰጥም ብሎ ከመከላከል እዚህ ቦታ ላይ ቢሰራ ይሻላል የሚል ነገር ነበር በወቅቱ እዚህ ላይ ሚኒስተር ነበርኩ ጥናቱንም በነጊዜ ነው ኮሚሽን የተደረገው ከዛ ውጪ ኢትዮጵያ ኤሌክትሪክ ፓወር ኮርፖሬሽን ኤፕኮ የሚባለው ቦርድም አባል ነኝ ክቡር አምባሳደር ግርማ ብሩ ናቸው ሰብሳቢ የነበሩት ለብዙ አመትና ይሄንን ጥናት እንትን ሲደረግ ፕሮጀክት ኤክስ የሚባለው ቅድም ያመጣው ኮንሰፕት ነው እሱ ሐምሌ 2002 በመንግስት ዳይሬክሽን ተቀመጠ በወቅቱ ክቡር አምባሳደር አልማዮ ተገኑ የውሃና ኤነርጂ ያነ ውሃና ኤነርጂ ሳይሆን ማዕድን ኤነርጂ ነው ይባል ነበር የማዕድን ኤነርጂ ሚኒስተር ነበሩ እሳቸው ስለዚህ ውሃ ሀብት ሚኒስተር ነበርኩና በዛ ሄድ ሐሳብ እንዳለ በፋስት ትራክ ወደዚህ እንዲገባ በመንግስት የተወሰነ መሆኑን ገለጹልን ያንን ኢንኮርፖሬት አደረግን ይሄንን እንዲሰራ ደግሞ በመንግስት ተወሰነ ነበሩ ብዙ ፕሮጀክቶችን ጣና በለስን ጨምሮ የሰራው ጣና በለስን ሲሰራም እዛ አካባቢ ላይ እንቅስቃሴ ሆነ ያውቅ የነበረው የሳሊኒ ኮንስትራክሽን ካምፓኒ ይሄንን እንዲሰራ እንትን ተሰጥቷል ተባለ ዶክመንቱን ከዚህ የተጠናው ወስደን ሰጠናቸው በ5 ወር ጊዜ ውስጥ በ5 ወር ከሐምሌ እስከ በፕሮጀክት ደረጃ ያዝነው የትኛው እንደሆነ አይታወቅ እኛን በውስጥ የምናውቀው እና ድሮ ቦርደር ይባል ነበር አሁን ፕሮጀክት ኤክስ ተባለ በዚህ መካከል ጫጫታ ውስጥ ሳይገባ ዶክመንቶቹን ወስዶ ሪቪው አደረጉ ሼፕ አደረጉት ፋይናላይዝ አደረጉ መጨረሻ ላይ ዋጋውንም እንዲያቀርቡ ተባለ ዋጋው በወቅቱ ቀርቦ የነበረው ማስታወሶ 3 ቢሊዮን 635 ሚሊዮን ዩሮ እና በኋላ ደድሎክ ተደረገ ኔጎሺዬሽን ላይ ይሄንን በቃ ለመንግስት አቀረብን ክቡር ጠቅላይ ሚኒስትር መለስ ነበሩ በወቅቱ እሳቸውም ነገሯቸው በኋላ 300 ሚሊዮኑን ቀነሱ 3 ቢሊዮን 335 ሚሊዮን ዩሮ ውል ተፈረመ ታይሳስ 18 አካባቢ ይመስለኛል የተፈረመው በዛኑ ቀን ክቡር አምባሳደር ግርማ አምባሳደር ተሾሞ ስለነበረ ድርድሩን ሁሉን ጨርሶ ምን ብሎ ፈርሞ ሄዱ ታሪኩ ከዛ ቀጠለ ማለት ነው የህዳሴ ግድብ ወስሙም ተቀይሮ ወደዚህ መጥቷል የመጀመሪያ ቀን ስለ ፕሮጀክት ኤክስ ሲሰሙ እና ደግሞ ለ6 ወር አካባቢ በሚስጥራዊነት እንዲንቀሳቀስ ሲደረግ ምንድን ነበር ስሜቱ አድማጭ ተመልካቾቻችን የዛሬውን የአንድ ጉዳይ የክፍል 1 መሰናዶአችንን እዚህ ገታ እናድርግና ሳምንት ለክፍል 2 ተቀጣጥረን እንለያያለን መልካም ጊዜ